የኬኬ ሚዲያ ቤተሰቦች እንደምን አላችሁ? ኬኬ ሚዲያ ቲዩብ እንደ ሚዲያ ሲቋቋም የስኮላርሽፕ ልምድ ለሌለን ልምድም ላለን ያንን ልምድ የምናካፍልበት የጋራ የሆነ መድረካችን ወይም የጋራ ሚዲያችን ሲሆን በሚዲያ ደረጃ ስኮላርሽፕ ስንሞላ ምንድነው ማወቅ መቻል ያለብን? የእያንዳንዱ ሀገር ያለው ተሞክሮ ምን ይመስላል? እስከ ሀገር ውጭ እስከ ዓለም አቀፍ ደረጃ ላይ ከኢትዮጵያ አፍሪካና በዓለም ላይ ያሉትን ተሞክሮች ለእናንተ ሳምንታዊ በሆነ መንገድ እያቀረበ ይገኛል። ስለዚህ ይህንን መረጃ የምናቀርበው እኔ ብቻ ሳልሆን በዚህም ልምድ ያላቸው በተለያዩ ሀገር ላይ ያሉ ተሞክሮችን እንዲያካፍሉን ልምድ ያላቸውን ሰዎች እየጋበዝ ለእናንተ እያቀረብ እንገኛለን። በዛሬው ዕለትም ይህንን ሀሳብ ለማስፋፋት በሰሜን አሜሪካ ወይም በዋነኝነት ካናዳ ላይ ያለው ተሞክሮ ስንሞላ ምንድን ነው ማወቅ መቻል ያለብን? ምንም ግብዓቶች ሊኖሩን ይገባል? ስለ ቪዛን በተመለከተ ምን ብናደርግ የተሻለ ውጤታማ ልንሆን ይችላል? በላይ በካናዳ ሀገር ላይ የቆየ ማስተርሱን እዛ የተማረ በአሁኑ ሰዓት የሶስተኛ ዓመት የፒኤችዲ ተማሪ በዩኒቨርሲቲ ኦፍ ኦታዋ ላይ የሚማር አንድ የህግ ባለሙያ ለእናንተ ይዤላችሁ መጥቻለሁ። እሱም ዘርዘር ባለመልኩ ግብዓቶችን ለእናንተ በሚጠቅም መንገድ በዚህ መልኩ አቅርበናልና መልካም እድል። ወደ ሚዲያችን ኬኬኤም ሚዲያ ቲዩብ በዋነኝነት ዓላማ አድርጎ የተነሳው ስኮላርሽፕ ያለች ትንሿን ልምድ ማጋራትና ከኔ በላይም ልምድ ያሉትን ደግሞ ሌሎች እንዲያካፍሉ በተወሰነ መንገድ መድረክ እንዲሆን ተደርጎ የምጠቀምበት ፕላትፎርም ስለሆነ ይህን በጣም እናመሰግናለን። ስለዚህ ወደ ጥያቄያችን ከመሄዳችን በፊት እኔም በስራ ምክንያት በተለያየ ቦታ ጎንደር ዩኒቨርሲቲ ላይ ተማሪም ሆኖ ወይም የስራ ግንኙነትም ነበረን እና ጎንደር በኢትዮጵያ የነበረን ኤክስፔሪንስ አሁን ደግሞ ካናዳ ከሄድክ በኋላ ማስተርስ እንዳለ በማስተርስ እንደተማርክ መረጃዎች አሉ። አሁን ደግሞ በፒኤችዲ ዩኒቨርሲቲ ኦፍ ኦታዋ ላይ እየተማርክ እንደሆነና ኦልሞስት ወረቀት ጽሁፍ ላይ እንደሆንክ መረጃዎች አሉና እኔ ወራለን ግን ከልምድ አንጻር ይሄን አንተ ማለት ብዙ ልምድ እንዳለን እረዳለሁ እና እሱን የጋራ ለማድረግ ካናዳ ያለውን ኤክስፒሪየንስ ምን እንደሚመስል ለማሳየትም ስለሆነ ከኢትዮጵያ ጀምሮ ካናዳ ያለህን ኤክስፒሪየንስ እንደ መግቢያ አንተ ብታስተዋውቅ ደስ ይለኛል። አመሰግናለሁ ቀለሙ። ስለተገናኘን ደስ ብሎኛል። ስለጋበዝከኝም አመሰግናለሁ። አላማውን ይህንን ኬኬ ሚዲያ ቲዩብ ተከታታይ አውቃለሁ። ሁሎችን በተከታታይ የሚለቀቁ ቪዲዮዎችን ባላይም ግን ጥሩ አላማን የያዘ ነው። የኛ ሀገር ወጣት ስኮላሮች ከዓለም አቀፍ ተጨባጭ ሁኔታው ጋር ራሳቸውን እንዲያገናዝቡ ራሳቸውን ኮንቴክስቹዋላይዝ እንዲያደርጉና ተወዳዳሪ የሆነ ትውልድ ለመፍጠር ያው ትንሽ እያንዳንዱ ሰው የሚያደርገውን ብዙ ጊዜ ባይተዋር የሆነ ጀኔሬሽን እንዳይሆን ጥሩ ከሚሰሩ ስራዎች መካከል አንዱ ነው። በጣም አሪፍ ነው። ጥሩ ነው። በርታ እና በርቱ ለማለት ፈልጋለሁኝ። በእኔ በኩል ያለኝን ኤክስፔሪየንስ ለማጋራትም በመገኘቴ ደስተኛ ነኝ። እንዳልከው ቀለም በድጋሚ ስለተገናኘ ደስ ብሎኛል። በጣም ሎንግ ታይም በፊት ነው የተገናኘ ነው። እንደምታውቀው በኢትዮጵያ አቆጣጠር ከ2001 ጀምሮ ጎንደር ዩኒቨርሲቲ ጆይን አድርጌ የህግ ትምህርት ቤት ተከታተልኩ። ከ2005 በኢትዮጵያ አቆጣጠር ጀምሮ ደግሞ እንደገና እዛው ማስተርስ ተከታተልኩ። በ2015 ማስተርሴን ጨረስኩ። ግን ከ2007 በኋላ ደግሞ ወደ ሚዛን ቴፒ ዩኒቨርሲቲ ህግ ትምህርት ቤት በአስተማሪነት ወደዛ ሄድኩ፣ ወደ ደቡብ ምዕራብ ኢትዮጵያ። ከዛ በፊት ያው ጎንደርና አካባቢ ተወልጄ ስላደግኩ አንደርግራድ ማስተርስ መዛ ስለተማርኩ ወደዛ ለስራ መሄዴ ሞር ኢትዮጵያን ፓርት እንዳቀድል ሰጥቶኛል። እዛ ደግሞ የተወሰነ ጊዜ ከሰራው በኋላ እንግዲህ በፈረንጆች ላውራ 2017 አካባቢ ከሀገር ወጣው ወደ ካናዳ መጣው። በካናዳ ከ2017 ጀምሮ እዚህ ካናዳ እየኖርኩ ነው አሁን። ከዛ መጥቼ እንደገና ሌላ ትምህርት ማስተርስ ተማርኩኝ። በ2021 ተመረቅኩኝ ማስተርሴን። በ2022 ደግሞ ፒኤችዲ ጆይን አደረግኩ ዩኒቨርሲቲ ኦፍ ኦታዋ። ማስተርሱን ዩኒቨርሲቲ ኦፍ ኦታዋ ነው የተማርኩ። የአገር ቤት እያለው ማስተርስ ሂውማን ራይትስ ሎ የሚባል ፕሮግራም ነበር ስፔሻላይዝ ያደረኩትኝ። እዚህ ሀገር መጥቼ ደግሞ ሎ ኤንድ ቴክኖሎጂ ማስተርስ እንደገና ተጨማሪ ስፔሻላይዜሽን ጨምሬ
አሁን ፒኤችዲ እየተማርኩ እገኛለሁ። እየጻፍኩ ነው፣ ወረቀቴን እየጻፍኩ ነው። 3ኛ ዓመት ነኝ። ሞስትሊ በኢንተርሴክሽን ኦፍ ሎው ኤንድ ቴክኖሎጂ ኤሪያ ላይ ነው የምሰራው። ቢግ ዳታ ገቨርናንስ፣ ፕራይቬሲ ራይት፣ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ እና መሰል ኤሪያዎች ላይ ቶታሊ ኢኖቬሽን ሬጉሌሽን አፍሪካን ተጨባጭ ሁኔታ መሰረት አድርጌ እየሰራው እገኛለሁ። ሪሰርች አሲስታንት እሰራለሁ። እንደዚሁም ኦፕን ኤር አፍሪካን ኢኖቬሽን ሪሰርች የሚባል አለ፣ በካናዳ ገቨርንመንት ፈንድ የሚደረግ በዩኒቨርሲቲ ኦፍ ኦታዋ ጋር እንደ አንድ ሪሰርች ሴንተር የሆነ ግን ሞስትሊ ግሎባል ሳውዝ ላይ ትኩረት ያደረገ የሪሰርች ማዕከል፣ እዛ እሰራለሁ። እንደ ሪሰርቸር ሆኜ እሰራለሁ። ያ ሌሎች ፓርቲሲፔሽኖች አሉ፣ ግን ቤዚካሊ እነዚህ ናቸው። ከትምህርቱ በተጓዳኝ አካዳሚክ እና ሪሰርች ኤሪያዎች ላይ የምሰራው ይሄ ነው። ያ በቂ ነው። ቢግ ኢንትሮዳክሽን የምልህ ኦልሞስት ከተማሪነትም በላይ ፕራክቲካል ላይፍ ላይም ገብተሃል እና አይ ቲንክ ጥሩ ልምድም እናገኛለን ብዬ አስባለሁ። ሆነስትሊ ማለት ቀላል አይደለም። አሁን የምትላቸው ነገሮች ኦልሞስት የብዙዎቻችንም ዊሽ እና ምናልባት ኮንቴክስቱን ከማወቅም አንጻር ግባት ስለሚሆነን አይ ቲንክ መልካም ነው። ስለዚህ ስለ ዲቴል ምንድነው ራስን ስላሳውቅ እናመሰጋ። ወደ ስፔሲፊክ ጥያቄዎቹ ስንሄድ ማለት አንተም እንደምታውቀው ዓለም አቀፍ ላይ ፍላጎት ካለን በስኮለርሽፕ ሲባል እንዲሆን እናንተም ኦነስትም ሆነን ማውራት ያለብን ብዬ የማስበው ብዙዎቻችን ወደ ተለያዩ ከምንፈልጋቸው ሀገር አንዷ ካናዳ ናት። እንደምታውቀው አሜሪካ፣ ካናዳ፣ አውስትራሊያ፣ አውሮፓ እያለን እንሄዳለን እና የካናዳ ዲማንድ ብዙ ነው። ሰው በተለይ ከስኮለርሽፕ አንጻር ሰፋ ያለ እድል የሚሰጥበት እድልም ስለሆነ ይህንን ኤክስፒሪየንስ ሰው ቢያገኝ አለ ብዙ በራንድም ሆነ ነው አንዳንዴ መፈለግና ማግኘት በጣም የተለያዩ ነገሮች እንደሆኑ አንተም አይተሃል ብዬ አስባለሁ። ስኮለርሽፕ መፈለግ የብዙዎቻችን ነው፣ ናይትም ድሪማችን ነው ብዬ ማምናለሁ። ነገር ግን ይህን ቼዝ አድርጎ ማግኘት በትክክል ወደ ቦታው መሄድ ግን የትንሽ ሰዎች ነው ብዬ አምናለሁ። ትንሽ ሰዎች ናቸው እየተጠቀሙት ያለ ያን ትሪኩን የተረዳ ነው እና ከዚህ አንጻር ካናዳ ያለውን ኮንቴክስት በተለይ አሁን አንተ ጋር እንድታወራ የምፈልገው ከሙያም አንጻር ሊሆን ይችላል፣ ያለ ልምድ ወጣ ብሎም ሊሆን ይችላል እና ካናዳ በተመለከተ ኢትዮጵያውያን እንዳጠቃላይ ወይም የምናወራበትን ቋንቋ የሚሰማ ማንኛውም ሰው ሊጠቀም ቢፈልግ ሊመጣ ቢፈልግ ካናዳ ያሉት የስኮለርሽፕ ልምዶች ወይም ስኮለርሽፕ ሊያገኝ ቢፈልግ ምን እድሎች ምንድን ናቸው? ጠቅለል ባለ ብንመለከት ምን እድሎች አሉ? ከእድልም አንጻር በአጫጭር ትሬኒንግ ሊሆን ይችላል፣ በመደበኛ ከዲግሪ ጀምሮ ማስተርስ፣ እንደን ፒኤችዲ፣ ፖስት ዶክተራል የሚባሉ አይነት ስኮላስቲክም ሪሰርቸርም ሆኖ የሚመጣበት ሩም ካለ ምን አይነት እድሎች አሉ? ከአንተ ያለህ ልምድ አንጻር እነዚህም ማውራት ብንጀምር እንደ ካናዳ ያሉትን ኤክስፔሪየንሶች ማለት ነው። በሁለት መንገድ አድርጌ ልንገርህ ቀለም። አንደኛው የኔ ኤክስፔሪየንስ እንደ ሾርትሊ የኔ ኤክስፔሪየንስ ልንገርህ እና የኔ ኤክስፔሪየንስ ብዙ ቻለንጆችን አልፌያለሁ። ወደ አካዳሚኩን ኪፕ አድርጎ ለመቀጠል ቻለንጆች ነበሩ፣ ኦፖርቹኒቲዎችም ነበሩ። ሰዎች ከዛ ምን ይማራሉ የሚለውን ሀሳብ ጨብጬ ልንገርህ አንደኛ። ሁለተኛው አጠቃላይ የካናዳ አሁን ያነሳናቸውን መሰረታዊ ኦፖርቹኒቲዎች ለማግኘት መከተል ያለባቸው ምንድን ነው የሚለውን ብሪፍ አድርጌ እነግርሃለሁ በአጭሩ። ከዛ አንድ በአንድ ጥያቄ አንስተህ ልትጨምረኝ ትችላለህ። ከኔ ኤክስፔሪየንስ አንጻር እንደነገርኩ ህግ አጠናሁ፣ ተማርኩ። ገና ከሀብዬ ስጀምር ወደ ዩኒቨርሲቲ ስገባ እና ኢንተረስቲ አካዳሚክ ላይፍ ነው። አካዳሚክ እንዳልኩትም አንደርግራንድ እንደጨረስኩ ወዲያው ማስተርስ ተማርኩ። ከዛ ወደ ዩኒቨርሲቲ አስተማሪነት ሄድኩ። በጣም ወደው ሙያ ነው በነገራችን ላይ ማስተማር። ህግ ፕራክቲስ አድርጌያለሁኝ፣ ጥብቅና ሙያ ሰርቻለሁ ሀገር ቤት እያለሁ ማስተርስ እየተማርኩ። ጥሩ ነው፣ ማህበረሰባችን ጥሩ ነው፣ ኢንቫይሮንመንቱ አሪፍ ነው። የተወሰነ ጉልበት ይጠይቃል ስራው እንጂ። እዛ አስተምሬያለሁ። ግን ሳስተምር በጣም ወደው ስራ እሱ እንደሆነ ራሴን አገኘሁኝ። በጣም ደስ የሚለኝ ሙያ እንደሆነ መቀጠል እንዳለብኝ ነገ በኋላ በቃ በዚህ ህይወት ብኖር ደስተኛ ሆናለሁ ብዬ ጀስት ፎርጌት መኒ ገንዘቡ ጥብቅና ብሰራ እስከዛሬ ወይራ ትችል ነበረ። ብዙ እንትኖች ነበሩ፣ ግን በጣም ሲሪየስ ቻለንጆች ነበሩ። እነዛን አቮይድ ለማድረግ ነገሩ ብዙም ከውስጥህ ጋርም የሆነ ኢንቫይሮንመንት ማለ አልመች ብሎ ወደ አካዳሚክ ሄድኩኝ። ግን ኢንተረስትም ስላለ ነው ዋናው አካዳሚኩን እንዲሄድ
ፑሽ በቃ በአካዳሚክ ለምን አልቀጥልም ብዬ አይ ፋውንድ ሶፍት ኬረር በጣም ሶፍት ኤንድ ቬሪ ኢንተረስቲንግ ቬሪ ጉድ ኬረር ነው። እንግዲህ ክፍያው አሁን ጥሩ እንዳልሆነ ነው የምሰማ ጓደኞቼ። ያኔ መጥፎ አልባልም ነበር። አሁን ጓደኞቼ ስትራግል እያደረጉ እንደሆነ ነው ብዙ ጓደኞቻችን። ኤንዌይስ ግን እንደዚህ ሆኖ አይቀርም። ብዙ በጎ ነገሮች እንደሚኖሩ እርግጠኛ ሆኜ እነግራችኋለሁ ሀገራችን በዚህ መንገድ እና አካዳሚክ በዛ ቀጠልኩ። ከዛ የእኔ ፐርሰናል እንትኔን አንድ ምነግረው ለሰዎች ምነግረው አሁን ገና አንደርግራድ እያለሁም በጣም ሊሚትድ ኢንተርኔት አክሴስ በነበረበት ሰዓትም በጣም ብዙ ገንዘብ ኢንቨስት አድርግ ነበር ኢንተርኔት መጠቀም። ኢንተርኔት መጠቀሙ ለምን ይጠቅማል ብዬ አስቤ ነገን ፊውቸርን አስቤ ሳይሆን አይ አም ካይንድ ኦፍ ፐርሰን በጣም አምቢሽስ ኢንተርኔት ለመጠቀም። ሶ ኤቭሪ በምትኖረኝ ፍራንክ በሚኖረኝ ታይም ኢንተርኔት ሴንተር የሚባሉት እየሄድኩ ጊዜን አባክን ነበረ። ሆነስትሊ ስፒኪንግ እሱ በጣም ረድቶኛል። ፍሪኩዌንት ኢንተርኔት ተጠቀም ፋሚላራይዝ መሆን ማለት ነው። አሁን ያለንበት ጊዜ በጣም ይሄ ዲጂታል ፕላትፎርሙ የኢንተርኔት ዴታ አክሴሲቢሊቲው ኮስቱ ምኑ የተሻለ ነው። በኢትዮጵያ አቆጣጠር 2012 እና 13 አካባቢ አሚን በፈረንጆች ማለት ነው። በፈረንጆች 2012 እና 13 በኢትዮጵያ እንግዲህ ሁለተኛ ዓመት ሶስተኛ ዓመት እንደዛ አካባቢ ያለው የመጀመሪያ ዲግሪ ተማሪ ኢንተርኔት በጣም ተሰልፈን ነበረ ብንጠቀም። ተሰልፈን ኮምፒውተር ይከፈታል። ኢንተርኔት ሳይሆን ኮምፒውተር ከፍቶ ለመነካካት ለመጠቀም የኮምፒውተር ሳይንስ ቤዚክ ኮርስ ልወስድ ነበረ እና ብቻ ምን ልበልህ እንትን ግን ከውጭ በገንዘብ አስከፍለው በደንብ ጠብቀን እንጠቀም ነበር። ያነ ኢንተረስትድ እንደሆን ቴክኖሎጂ ላይ ኢንተርኔት ላይ ምን ላይ ኢንተረስትድ እንደሆን ፑሽ አድርጎኛል። ከዛ በኋላ አንደርግራድ ጨርሼ ማስተርስም እየተማርኩ ማስተርሴንም ጨርሼ አካዳሚክ ስራ ላይ ሁኜ ማንኛውም ትርፍ ጊዜን መጎርጎር ሆነ ሶ ፋሚላራይዝ ሆንኩኝ። አጠቃላይ ኢንቫይሮንመንቱ ምንድን ነው? ኢንተርናሽናል ኢንቫይሮንመንቱ ስኮላርሽፕ ነው። እኛ ኦልዌይስ የምናየው ብዙ ትሪኪዎች እንዳሉ ግን ሞር ኢንቮልቭ ባደረግ ቁጥር ሞር በዛ ውስጥ የምትጎረጉር ከሆነ ሞር ኢቭን ተርሚኖሎጂዎቹ ሞስት የዌስተርን ብዙ ጊዜ የምንመኘው ዌስተርን ሀገሮች ላይ ነው። በጣም በአብዛኛው ማለት ነው። ኢሮፕ እና ኖርዝ አሜሪካ፣ ካናዳ እና አሜሪካ። እዛ ኖርዝ አሜሪካ ስንል ካናዳ እና አሜሪካ፣ እዛ ኢሮፕ ያሉ ተቋማት ነው ብዙ ጊዜ የምንመኘው። በተወሰነ ደረጃ ሳውዝ አፍሪካ ፕሮባብሊ እንደዛ። ከዛ ደግሞ አሁን እንትን አለው በእኔ እምነት እንትን አድርጎኛል፣ ሄልፕ አድርጎኛል ወደዛ ፋሚላራይዝ እንደሆነ እና የመጀመሪያው ኤክስፔሪንስ እንትን ምለው ምንድን ነው የኢንተርኔት ትሪኪዎች። ምክንያቱም ዋንስ ጉግል ስናደርግ 100,000 ዌብሳይት ነው የሚመጣው። ይህም ትሪኪዎቹንን ፋሚላራይዝ መሆን አስፈላጊ ነው ብዬ አምናለሁ ከኤክስፔሪንስ አንጻር። ይሄ ሄልፕ አድርጎኛል። ከዛ በኋላ አንደኛውና ትልቁ እኔ እንደ ቻሌንጅ ማነሳውና ሰዎች ከወዲሁ አሁን ባሉበት ህይወታቸው አንደርግራድም ሆነው ማስተርስም ሆነው ዋሬቨር የሪሰርቸር ኤሪያ ላይም ሆነው ማንኛውንም ሆነው ፕራክቲሲንግ ላይፍም ሆነው ይህን ዓለም ከፈለጉ እንደዚህ በዚህ ዓለም መንገድ ማለፍ ከፈለጉ አንድ ኪፕ ማድረግ ያለባቸው መንገድ የወደፊት አስተማሪዎቻቸውን ኮንታክት እና ያላቸው መልካም ግንኙነት መጠበቅ መቻል አለባቸው። በጣም ቻሌንጅ ካደረገኝ መካከል እዚህ ሀገር መጥቼ ድጋሚ ማስተርስ የተማርኩትኝ ፒኤችዲ ለማመልከት ሪኮሜንዴሽን ሌተር የሚጽፍልኝ የድሮ ሱፐርቫይዘሮች የድሮ ማስተርስ ያስተማሩኝ ጋር ያለ የኮሚኒኬሽን ፑርብ ስለሆነ ነው። መጣው ከነሱ መጥፎነት ወይም ከኔ ምናምን አይደለም። እኔ ሜንቴን ማድረግ አልቻልኩም። አንደርግራድም ስማር ማስተርስም ከተማርኩ በኋላ ከነሱ ጋር ሊኖር የሚችለኝን ኮሚኒኬሽን ኪፕ ማድረግ ነበረብኝ። አለ ራሱን የቻለ ሄልዚ የሆነ ኮሚኒኬሽን የምንለው። ከዛም በነበረ የኛ ሀገር በጣም ፋሚሊያር ፍሬንድሽፕ ላይፍ ነው ያለን ከአስተማሪዎቻችን ጋር። ያን ኪፕ ማድረግ አንችልም። አንዴ ስንወጣ ወዲያውኑ ይጠፋል ሁሉም ነገር። እነዚህ ሰዎች ከ4 5 ዓመት 6 ዓመት በኋላም ተመልሼ ፈልጌ አፈላልጌ ጻፉልኝ ምናምን እንትን አይልም። በቃ እነሱም ራሱ ፈልገው አስተምሬዋለሁ ማን ነው እንትና ነው አለምሸት ነው እንደዚህ ነው ብለው ማስቸገሩ ራሱ ባጭሩ ኖ ማተር ሃው ሎንግ ዘ ታይም ኢት ኢዝ ምን ያህል ጊዜው ይራቅ አይራቅ ከዚህ በፊት ያስተማሯቸው አስተማሪዎቻቸው ጋር መልካም ግንኙነት እንዲኖራቸው ሰዎች እንትን አደርጋለሁ። በማንኛውም ሰዓት ይህን ሲያስቡ ማለት ነው። ከኤክስፔሪንስ መካከል አንዱ በጣም ቻሌንጅ የተደረግኩት ከዛ በኋላ አንዳንድ ኮሌጆችን ተምሬያለሁ። ኬኔዲያን ኮመን ሎው የሚባል
ማስተርስ ለፕሮፌሽናል ፕራክቲስ የሚሆን በዛ ዮርክ ዩኒቨርሲቲ በዛም ጆይን አድርጌ ተምሬያለሁ። ደሆል የሄድኩባቸው መንገዶች ወደ አካዳሚኩ ለመመለስ ብዙም እንትን ስላላሉኝ ፉል ታይም ማስተርስ ፕሮግራም አካዳሚክ ፕሮግራም እዚህ ሀገር አካዳሚክ እና ፕራክቲሽነር ተብሎ የተለየ ነው። በነገራችን ላይ ክሊርሊ ሃይሊ ሬጉሌትድ የሆነ ሌላ ፓዝ አለው። ለምሳሌ አሁን ጠበቃ ለመሆን እዛ ኮርሱን ተምሬያለሁ። ማለፍ ያለብኝ ባሩን መፈተን አለብኝ። በመሀል ፒኤችዲ ጆይን ሳደርግ ተውኩት እንጂ ለተወሰነ ጊዜ ሆልድ አደረኩ። ባሩን መፈተን የፈለገ ሰው አለ። ባር ማለት በዚህ ሀገር ጠበቃ ሆኖ ከሌላ ሀገር ኢትዮጵያ ውስጥ ዲግሪ ይዞ መጥቶ እንደገና ከዚህ ሀገር ደግሞ ተጨማሪ እንደዛ የግድ ወደ አካዳሚክ መምጣት ስለነበረብኝ ከፕራክቲሽነር ዲግሪዎቹ ወጥቼ ወደ አካዳሚክ ለመምጣት ዋናው የምመኘው ፒኤችዲ መማር ነው። ግን ፒኤችዲ ለመማር ሪኮሜንዴሽን ሌተሮች ምኖች በጣም ኢምፖርታንት ትልቅ ቦታ ይሰጡታል። እኛ የምናይበት መንገድና እዚህ ሀገር ያሉ ተቋማት የሚያዩበት የተለየ ነው። ያነ ቻለንጅ አድርጎኛል ባጭሩ። ከዚህ ጋር ተያይዞ እኔ ማንኛውም ሰው ወደዚህ የሚያስበውን ገና ብሎ ሲጀምር በፕላን ደረጃ ከሚይዛቸው የወደፊት ሱፐርቫይዘሮቹን ስራ ላይ ካሉ አለቆቻቸውን እና ኮወርከራቸውን ያላቸውን ግንኙነት እና ኮሚኒኬሽናቸው ያ ይወደኛል ችግር የለውም ብቻ ሳይሆን እነዛ ሰዎች በተለይ አስተማሪዎች ቢዚ ሊሆኑ ይችላሉ፣ ፕሮፌሰሮች ቢዚ ሊሆኑ ይችላሉ። እነሱ በጣም እንትን የሚሆኑበት ስለኛ አክቲቭ የሚሆኑበት ከሎንግ ታይም በኋላ ስለሚያቀኝ ችግር የለም ጻፍልኝ ብነው ቢዚ ናቸው ምናቸው በቂ ላይ ጽፉ ይችላሉ። ስለዚህ በአጭሩ መልካም ግንኙነት በትውውቅ ላይ የተመሰረተ ኮሚኒኬሽን ስለ አጠቃላይ ያኔ ከአንተ ጋር አስተማርከኝ፣ እዚህ ኮርስ ተመረቅኩኝ፣ በዚህ ስራ ገባው፣ በዚህ ሪሰርች ፕሮግራም ተሳተፍኩ፣ በዚህ ዩኒቨርሲቲ አስተማሪ ሁኛለሁ፣ እንደዚህ አዌር ይሁን ያነሰው የሚጽፍልን ሰው እዛ ያስተማረውን ኮርስ አሁን ይሄ ተማሪ ካለበት የስራ ህይወት አንጻር ኮንቴክስቹዋል አድርጎ ሪኮሜንዴሽን ለመጻፍ እንኳን እንዲመቸው ማመቻቸት አለባት። ስለዚህ ኮሚኒኬሽናችን ቅርብርበት ያለው በእውቀት ላይ የተመሰረተና ቀጣይነት ያለው ቢሆን ካለፉ አስተማሪዎቻችንና ሱፐርቫይዘሮቻችን ወይም ኮወርከራችን አለቆቻችን ጋር መልካም ቢሆን እንትላለሁ። በጣም አንዱ ቻሌንጅ ያደረገኝ እሱ ነው። ብዙ ገንዘብ ኮስት እንዳደረግ ብዙ ጊዜ እንዳሳልፍ ቶሎ እንደመጣው ወደ ፒኤችዲ ቶሎ ጆይን እንዳላደርግ ካደረጉኝ አንዱ እሱ ነው። ይሄ ነው። በጣም ሄልፕ ያደረጉኝ ሰዎች አሉ። የአስተማሪዎች የድሮ አስተማሪዎች ምናምን ኢትዮጵያ ሁነው ፑሽ አድርጊያቸው ምናምን ብዙ ጊዜ በኋላ ፋይል ትራክ አድርገው እንዲጽፉ ምናምን ነገር ሁሉ በመስክ እንደዛ አይነት ማለት ነው። ብቻ ጥሩ ነው። ያነ ነበር ያለፍኩበት። ይህንን ሰዎች ቻሌንጅ ይደረጋሉ ብዬ አስባለሁ። ዳስ ጉድ ባይ እዚሁ ጋር ምናልባት ወደ ቀጣዩ ከመሄድ በፊት ትክክለኛ እንትን ነው ባይዳንበት ፕራክቲካል ኮንሰርንም ነው ያነሳው። ማለት ብዙዎቻችን ያለፍንበት ሌሎችም አሁን እንደ ለሰን መወሰድ መቻል ያለበትም ይኸው ነው። ማለት ብዙ ጊዜ እንደምታውቀው ሾርት ተርም ነው የእኛ ግንኙነታችን እና ከሄደ ይሄዳል። ይሄ ኮንቲኒስ የሆነ ለአካዳሚኩን ብቻ ለብዙ ነገር ይጠቅመናል። አሁን አንተ እንደርም አናውቀውም መቼ ሊሆን እንደሚችል ራሱ እንደምናስፈልጋቸው እነሱም ለእኛ የሁለታችን ደዋለው ሙቹዋል ነው ራሱ በነፊቱ እና ምክንያቱም አንተ ከወጣ በኋላ ያንን ሰው የምታገለግለው እሱ የሚፈልጋቸው ብዙ ነገሮች አሉ ወጣ ውጭ ላይ እንኳን ራሱ እና አይ ቲንክ ይሄ ኮንቲኒስ መሆኑ ለአካዳሚኩ ብቻ ሳይሆን ፕራክቲካል ላይፍ ላይም ይሄ ትሬንድ ቀላል አይመስለኝ። ማለት ብዙ ነገር ነው ያለው በማይታይም ከአካዳሚክስ ውጭ ሪል ላይፍ ላይም ኢምፕሊኬሽን ስላለው ቀጣይነት ያለው ስራም ስለሚያሰራ አንዱ ነው ባይዘው አንዱ ክራይቴሪያ ነው ለስኮለርሺፕ። አሁን አንተ እንዳልከው ሪኮሜንዴሽን እና የሚጻፉ ስቴትመንቶች ስለአንተ ሰውየው ማወቅ አለማወቅ ራንደም አይጻፍም። እንደምታውቀው አንተ ናቆ ፕራክቲካሊ ኮንቴክስቹዋል አድርጎ መጻፍ ስላለበት አይ ቲንክ ክሪቲካል ፖይንት ስለተነሳ በጣም ቫሊዩድ እንዲያደርጉት ብዬ ነው ኖርማሊ መሀል ላይ የገባሁበት። ወደ ቀጣዩ ግን አርበህ እንድታየው የምፈልገው ግን ሜይ ቢ እዚሁ ጋር ስለ ሞቲቬሽንም ስላነሳን ውስጤ ስላለ ነው ባይዘው ብዙ ጊዜ እንዲህ ያንተን ኤክስፒሪየንስ ምክንያቱም አንዳንዴ ብዙ ጊዜ አሁን ሲወጣ ወደ ውጭ ቅድም እንዳልከው አታችመንት ያለን ይመስለኛል። አሁን የኛ ከፋይናንሻል ኮንስትሬንት አንጻር ውጭ መውጣትን ከገንዘብ ጋር በጣም ቆልፈነዋል እና አእምሯችን በዛ በመቆለፋችን ማግኘት መውጣቱ ኦኬ ሁላችን የብር አያስፈልግም አይደለም። አሁን የኔ ኮንሰርን ሰው እንዲመጣ ከተፈለገ ቅድም እንዳልከው ይሄ ምንድነው ኢንትሪንሲክ የሆነ ሊገፋን የሚችል ድራይቭ የሚያደርገን ኢንተርናል የሆነ ዓላማ ከብሩ ውጭ ብሩ ማይቀር ነው ብዬ አምናለሁ። ለፈለገ ሰው ብሩ ሰከንዳሪ ነው ብዬ ስለማምን ነው እና እንደ ስኮለርሺፕ እንዲሁ ምናልባት ወጣቱ መያዝ ካለበት ዝም ብሎ የሚታየኝ መቅደም ያለበት የትኛው ነው ምንድነው የምንፈልግ የሚለው ጋር ያንተ ሲታ ምንድነው ብጨምር ደስ ይለኛል እንደ ሞቲቬሽን እንዲሆን። ያ ምንድነው አሁን ወደዛ ስንመጣ ከግል ኤክስፔሪየንስ ባለፈ ፕራክቲካል ደግሞ ወደ
የተቋማቱ አሁን ካናዳን እንደ ምሳሌ እያነሳን ካለን ግንዛቤ ስመጣ አንድ ሁለት ብዬ ባነሳ የተሻለ ነው። አንደኛ ያው ፕሮግራሙ ምንድን ነው የሚለው እንደተጠበቀ ሆኖ ማንኛውም ሰው ማስተርስ ነው ፒኤችዲ ነው ምናምን ኢቨን አንደርግራድ ኦፖርቹኒቲዎችም አሉ። እያንዳንዱ ሳክሰስ የመሆኑ እድል ራሱን የቻሉ እንትኖች አላቸው፣ ክራይቴሪያ አላቸው። ካናዳ መጥቶ ለመማር ግብ አለ፣ ባጭሩ ግብ አለን። ግባችን ምንድን ነው? ሁለት ግቦች አሉ። አንደኛ ካናዳ መምጣት፣ ሁለተኛ ትምህርት መማር ሚል ግብ ይኖረናል። ከዛ በኋላ ይህ ግብ ሳክሰስፉል እንዲሆን አንደርግራድ ነው ማስተርስ ነው ኦር ፒኤችዲ ነው የሚለው ራሱን የቻለ ማተር ያደርጋል። ይሄን ብለን ምንድን ነው ማድረግ ያለብን፣ ቅድሚያ መስራት ያለብን ነገር ምንድን ነው የሚለው ነው ቬሪ ኢምፖርታንት። አንደኛ የመጀመሪያው አድሚሽን ነው ሴኪውር ማድረግ ያለብን ብለን ነው እንደ ግብ ማስቀመጥ ያለብን። አሁን ይሄ ስኮላርሽፕ ራሱን የቻለ ሌላ ካታጎሪ ነው። ስኮላርሽፕ ብለን የምንጠራው ማለት ነው ሰፓሬትሊ ነው የሚታየው። በነገራችን ላይ በዚህ ሀገር ተቋማት የመጀመሪያው ትልቁ ፓዝ አድሚሽን ነው። አድሚት ካረግ ኦፖርቹኒቲዎቹ ሰፊ ናቸው። በተለይ ማስተርስ እና ዛም በላይ ለሆነ ፕሮግራም አንድ ተቋም አንተን አድሚሽን ሲሰጥህ አንደኛ ያ አድሚሽን የሰጠህ ዩኒቨርሲቲ፣ ሁለተኛ ዩኒቨርሲቲው በፓርትነርሽፕ የሚሰራቸው ኤክስተርናል ፈንደርስ አሉ፣ ሪሶርስ ፕሮቫይደር አሉ፣ ወይም ስኮላርሽፕ የሚሰጡ አሉ ከዩኒቨርሲቲው ጋር የሚሰሩ። ሶስተኛ ደግሞ ኤክስተርናል አሉ ከዩኒቨርሲቲ ጋር ግንኙነት ያላቸው እንደ ሀገር በመንግስት ፖሊሲ ተደግፈው የሚሰሩ ደግሞ አሉ። አትሊስት ለምነት ያህል 3 የገንዘብ ምንጮች አሉ። ስኮላርሽፕ ስንል ባጭሩ ገንዘብ ነው። ገንዘብ ነው ትምህርት የምትሸፍንበት፣ ለአንተ ስትማር ወጪህን የሚሸፍንበት፣ ፋሚሊ የምታመጣ ከሆነ የፋሚሊህን ኮስት የምትሸፍንበት እና የመሳሰሉት። ግን ቅድሚያ ዋናው በአንተ ላይ እምነት የሚጣለው አድሚሽኑን ሰኪውር ስታደርግ። ስለዚህ አድሚሽን ምንድን ነው፣ አድሚሽኑ እንዴት ሰኪውር ይደረጋል የሚለው ላይ የመጀመሪያው ትልቅ ስራ መሆን መቻል አለበት። ስራ መሰራት ያለበት አድሚሽን ነው። አድሚሽን ስንል አድሚሽን አንዱ ነው ብያለሁ። ሁለተኛው ከዛ ቀጥሎ ሊመጣ የሚችለው የሪሶርስ ነገር እንዴት ይሆን። አድሚሽኑን ሰኪውር አደረግኩ ብለን አሲብ እናድርግና አንድ ሰው ቀጥሎ የሚያስበው ስኮላርሽፑ ነው። ባጭሩ ገንዘቡን ትምህርቱን ሊሸፍን የሚችልበት ገንዘብ እንዴት ነው። ትምህርቱን ሊሸፍንባቸው የሚችሉ ገንዘብ ወይም ፈንድ በተለያየ መንገድ ይገኛል እዚህ ሀገር። አንደኛው ስኮላርሽፕ ነው። የስኮላርሽፕ ምንጮችን እንዘረዝራቸዋለን ለምሳሌ እዚህ ሀገር። ሁለተኛው ደግሞ ከራስህ ከአንተ ከኪስ የምትሸፍነው ነው። እነዚህ ናቸው ምንጮቹ። ወይ ስኮላርሽፕ ነው ወይ ከራስህ ከኪስ ነው። ኦር ሶስተኛ ለስ ፕሮባብል ነው ለኢንተርናሽናል ተማሪ ግን አለ ብድር አለ። የዚህ ሀገር ብድር የሚያበድሩ ተቋማት አሉ። ዲፐንድ ኦን እንደ ሁኔታዎቹ አሉ ራሱን የቻሉ ክራይቴሪያዎች መሟላት ያለባቸው ብድር የሚያበድሩ ለተማሪ የሚያበድሩ ተቋማት አሉ። አድሚሽን፣ ገንዘብ ማፈላለግ፣ እነዚህን ነገሮች ኤክስፕሎር ካደረግን በኋላ ቀጥሎ ትልቁ ዋናውና ቪዛ ሰኪውር ማድረግ ነው። ካናዳ በማንኛውም ዓለም የሚኖሩ ሰዎች ወደ ካናዳ እንዲመጡ የተለያየ የቪዛ ካታጎሪ አላት። በትልልቅ ካታጎሪ በሁለት ይከፈላል የቪዛው። የካናዳ ቪዛ ሜቢ ሌላ ራሱን የቻለ የኢሚግሬሽን እንትን ነው። ፐርማነንት ቪዛ እና ቴምፖራሪ ቪዛ ተብሎ። ፐርማነንት ቪዛው የዛሬ ዲስከሽናችን ላይ ይችላል፣ ብዙ ክላሲፊኬሽን አለው። ቴምፖራሪ ቪዛው ግን ለአብነት ያህል ቪዚተር ቪዛ፣ ስተዲ ቪዛ ወይም ስተዲ ፐርሚት ቪዛ ይባላል። ወርክ ፐርሚት ቪዛ፣ ቱሪስት ቪዛ ምናምን፣ ቫኬሽን ቪዛ፣ እነዚህ ቴምፖራሪ ቪዛ ይባላሉ። ቴምፖራሪ ሬዚደንት ቪዛ የሚባሉ ራሱን የቻለ ስፔሲፊክ ሌላ። እነዚህ ከነዚህ ውስጥ አንዱ ስተዲ ፐርሚት ቪዛ ነው። አሁን እያወጋን ያለ ነው ተማሪን በተመለከተ ስተዲ ፐርሚት ቪዛ።
ስተዲ ፐርሚት ቪዛ ስናመለክት ተጨማሪ ሁለት አይነት ነገር ነው የሚሰጠን። የመጀመሪያው ስተዲ ፐርሚት ቪዛ ይሰጠናል። ከዛ ቀጥሎ ደግሞ ወርክ ፐርሚት ይሰጡናል። የሆነ ክራይቴሪያ ያላቸው አድሚሽን ሰኪዩር ማድረግ፣ ፈንድ ሰኪዩር ማድረግ ወይም ማፈላለግ እና ቪዛ ሰኪዩር ማድረግ። እነዚህ የራሳቸው ብዙ ስራ ይጠይቃሉ። ከምንም በላይ ግን ሁለቱ ኢምፖርታንት ናቸው፣ በጣም ኢምፖርታንት ናቸው። አድሚሽን ሰኪዩር ማድረግ እና ቪዛ ሰኪዩር ማድረግ ከተማሪው ውጭ ጭምር ሌላ ሙያ እገዛ ይፈልጋል። አንደኛ ሌላ ሙያ እገዛ ኮስትም አለው፣ የተወሰነ ኮስት አለው። አድሚሽን ሰኪዩር ለማድረግ ትንሽ ኮስት አለው። ሞስትሊ አቨሬጅ 100 የካናዳ ዶላር ነው። 100 አንዳንዶቹ 110 120 አንዳንዶቹ 80 90 እንደ የዩኒቨርሲቲዎቹ እና ፕሮግራሞቹ የተለያየ ነው። እስከ 150 ይጠይቋሉ፣ ግን ሬር ናቸው። ኮስቱ ያቺ ናት። አድሚሽን ሰኪዩር ለማድረግ ሌላ ኮስት አይጠበቅባቸው። ሌላ ኢፈርት ግን አለ፣ ብዙ ኢፈርት የሚሰሩ በዝርዝር ሊነሱ ከተቻለ እንደ ሌተር ኦፍ ኢንተንት ወይም ፐርሰናል ስቴትመንት፣ ትክክለኛ አሁን አካዳሚክ ሪከርዶችን እንደን ሳብሚት ማድረግ። አድሚሽን ለምሳሌ ኮፒ አብራችሁ አያይዙ ይባላል ኦንላይን ሲያመለክቱ። ኦንላይን ለማመልከት ኦንላይን አፕሊኬሽን ሲስተሙን ፋሚላራይዝ መሆን። የዩኒቨርሲቲዎቹ ኦንላይን አፕሊኬሽን ሲስተም ይለያያል። አንዳንዶቹ ዩኒቨርሲቲዎች ስቴት ዋይድ የሆነ ሲስተም አላቸው። ለምሳሌ የምኖርበት ካናዳ ኦንታሪዮ ይባላል። ኦንታሪዮ ዩኒቨርሲቲዎች እና ኮሌጆች በአንድ ፑል ውስጥ እንዲያመለክቱ ኤኒ ዩኒቨርሲቲ ሊንክ ክሊክ ስታደርግ ወደ ፑሉ ይወስድሃል። ስለዚህ በዛ ፑል ውስጥ አንድ ፋይል ከከፈትክ አውቶማቲካሊ ለሁሉም ዩኒቨርሲቲዎች ያሰራጭልሃል። የምትፈልገውን እየመረጥ ትሰጠዋለህ፣ የምትፈልገውን ፕሮግራም ትሰጠዋለህ፣ ለሁሉም ዩኒቨርሲቲዎች ያሰራጭልሃል። አንዴ በደንብ ከሰራህ፣ አንዴ ሪሰርች በደንብ ዩኒቨርሲቲዎቹን ከመረጥክ፣ ፕሮግራሞቹን ከመረጥክ በኋላ እና እዛ ኦንታሪዮ ዩኒቨርሲቲ ኤንድ ኮሌጅ አካውንት የሚባል አለ። እዚህ እንትን ያደርጋሉ። እነዚህ ይሄ አካውንት ወይም ደግሞ ይሄ ፑል ለሁሉም ዩኒቨርሲቲ የተመቻቸ ሲስተም አለው። ነገር ግን አንድ ዩኒቨርሲቲ ለምሳሌ አንድ ሰው በኦንታሪዮ ዩኒቨርሲቲ ኤንድ ኮሌጅ ስቱደንትስ አካውንት ክሬት አድርጎ ማመልከት ሲጀምር ዩኒቨርሲቲ ኦፍ ኦቶዋ ሕግ ትምህርት ቤት ከፈለገ ቀጥታ አውቶማቲካሊ ወደዛ ይልክለታል። አፕሊኬሽን ፊዋን ግን ለእያንዳንዱ የተለያየ ነው የሚከፍለው። እንደዚህ አይነት ሲስተም አለ። እንደነገርኩ ኦንላይን አፕሊኬሽን ሲስተሞቹ ላይ ፋሚላራይዝ መሆን፣ አድሚሽን ሰኪዩር ለማድረግ ፕሮግራሙን መለየት፣ የፕሮግራሙን ሪኳየርመንቶች በጥንቃቄ ማየት እና በተለይ እዛ ጋ በጣም በትኩረት መታየት ያለበት ማስተርስ እና ዛም በላይ ሲሆን ሁል ጊዜ አይዲያውን ነው የሚፈልጉት። አይዲያውን አንድ ሰው ያው አሉ እዛ አሁን የፕሮግራም ኮኦርዲኔተሮች አሉ። ፕሮግራም ኮኦርዲኔተሩ ደግሞ ለዛ አንድ ሰው ለሚያቀርበው የሪሰርች አይዲያ ላይክ እንበል ፒኤችዲ የሚያመለክት ከሆነ ለሚያቀርበው አይዲያ አንዳንድ ዩኒቨርሲቲዎች ኢንዲፔንደንትሊ ሱፐርቫይዘር ኮንታክት እንድታደርግ ያደርጋሉ። አንዳንዶቹ ደግሞ ኖ ዶንት ወሪ አንተ አመልክት፣ ፕሮፖዛልህን አቅርብ፣ ሾርት ፕሮፖዛል እንድታቀርብ አይዲያ እንድታቀርብ ያደርጋሉ። እዛ ኮሚቴው አሳይን ያደርጋል፣ ኦፈር ያደርጋችኋል። ፕሮፌሰሮች ትፈልጋላችሁ እንደዚህ አይነት አይዲያ ሳብሚት ያደረገ ተማሪ አለ፣ ጀስት ሱፐርቫይዝ አድቫይዝ ልታደርጉት ትችላላችሁ ወይ ብሎ ኦፈር ያደርጋሉ አንዳንድ ዩኒቨርሲቲዎች። አሁን የኛ ዩኒቨርሲቲ ኦንላይን ኮንታክት እንድናደርግ ብዙም ኢንከሬጅ አያደርግም፣ ምርጫ ይሰጣል። ግን ኦንላይን ኮንታክት ማድረግ በጣም ጥሩ ነው። ሰዎቹንን ፋሚላራይዝ መሆን ማለት ነው። አድሚሽን ስናመለክት ያው እነዚህን ክራይቴሪያዎች በብስለት ማየት ይጠይቃል። በጣም ያየኋቸው ክፍተቶች በነበረኝ ግንኙነት ከብዙ ልጆች ጋር ብዙ ጓደኞቻችን ጋር እኔም ሳልፍበት ብዙ ኮስት አድርጌ ብዙ እንትን ያለፍኩበት ምንድን ነው፣ እዚህ ጋር ብዙ የእኛን አቅም መለየት ያስፈልጋል። ኦንላይን ሲስተሙ አፕሊኬሽን ላይ ፋሚላራይዝ መሆን፣ በዛ ላይ ባለመሆኔ ብዙ እንትኖችን እና ዋናው ደግሞ ቪዛ ሴኪዩር ማድረግ የሚለው ነው። እነዚህን ልዩ ትኩረት ሰጥተው እያንዳንዱ ራሱን የቻለ ይፈርት እንደሚጠይቅ። ስለዚህ በተለይ አድሚሽኑ ላይ ነው። አሁን አድሚሽኑ ላይ በደንብ የሰሩ ሰዎች ፈንድ ማፈላለግ ይችላሉ።